ሰላም ጤና ስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ በአፍሪካ ቀንድ ሰማይ ስር የታሪክ ነጋሪት እየተጎሰመ ነው። የድሮኖች ድምፅና የጀቶች ግርማ የቀጠናውን የፖለቲካ ካርታ ለዘላለም ሊቀይረው በሚችል ንዝረት እየታወከ ይገኛል። በአንድ በኩል ለዘመናት በሰላም የቆየችው ጅቡቲ በገዛ ቤተ መንግስቷ ጀርባ በተደቀነባት የማንነትና የህልውና ስጋት እየተናጠች ነው። ፕሬዝዳንት ኢስማኤል ኦማር ጌሌ ከጀርባዬ ማን አለ በሚል ከፍተኛ ደህንነት ስጋት ውስጥ ወድቀዋል። በሌላ በኩል በቢሾፍቱ ሰማይ ላይ የታየው የሀያላን ሀገራት የዲፕሎማሲ ሽሚያ እንደዚሁም የኢትዮጵያ ንስሮች ትንሳኤ ዓለምን ጉድ አሰኝቷል። ግብጽ በለቅሶ ስትታመስ፣ ኤርትራ በፍርሃት ጥላ ስር ስትቆላ፣ ኢትዮጵያ ግን ከቢሾፍቱ ሰማይ እስከ ቀይ ባህር ዳርቻ የሚዘልቅ የክብር ጉዞዋን ጀምራለች። ይህ በጅቡቲ የተጀመረው ንዝረት ለኢትዮጵያ የባህር በር ጥያቄ ምን ትርጉም አለው? የአሜሪካ ከፍተኛ ወታደራዊ አመራሮች በቢሾፍቱ መገኘትና የተባበሩት አረብ ኤምሬት ለኢትዮጵያ ያበረከተችው የሚራጅ 2000 ጀቶች ስጦታ በካይሮ ፖለቲከኞች ዘንድ ለምን ሰቆቃን ፈጠረ? ከቤተ መንግስት ጀርባ ያለውን ሚስጥር እና የቀጠናውን አዲስ ጂኦፖለቲካዊ ትንታኔ ይዘንላችሁ ቀርበናል። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። በቅድሚያም ዛሬ በኢትዮጵያ ሰማይ ስር የታየው ድንቅ ትዕይንት ተራ ወታደራዊ ትርኢት ሳይሆን ሀገራችን ኢትዮጵያ በአፍሪካ ቀንድ ያላትን የማይናወጥ የጂኦፖለቲካ የበላይነት ዳግም ያረጋገጠችበት የታሪክ ምዕራፍ ሆኖ ተመዝግቧል። የኢፌድሪ አየር ኃይል ምስረታ 9ኛ ዓመት ምክንያትን በማድረግ በቢሾፍቱ የአየር ኃይል ግቢ የተዘጋጀው የአቪዬሽን ኤክስፖ 2026 የዓለምን ሀያላት በአንድ ጥላ ስር የሰበሰበ ታላቅ መድረክ ሆኗል። በተለይም በዛሬው ዕለት በቢሾፍቱ ምድር ላይ የታዩት እንግዶችና የታዩት የጦር መሳሪያዎች የኢትዮጵያን ዲፕሎማሲ ወድቋል የሚሉ ወገኖችን አፍ ያዘጋ ነበር። የአሜሪካ ቁልፍ የሆኑ ወታደራዊና ዲፕሎማሲያዊ አመራሮች በቦታው ተገኝተው የኢትዮጵያን አየር ኃይል አቅም ሲመለከቱ መዋላቸው የሁለቱን ሀገራት ስልታዊ ወዳጅነት አዲስ ከፍታ የሚያሳይ ነው። የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ የአሜሪካ አፍሪካ እዝ አፍሪኮም አዛዥ ሌተናንት ጀነራል ዳግቪን አንደርሰን እና የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክርስቶፈር ላንዳው በቢሾፍቱ መገኘታቸው ብቻ ሳይሆን የአሜሪካ አየር ኃይል ኩራት የሆኑት V-22 ቴልትሮፕተሮች በቢሾፍቱ አየር ኃይል ግቢ ማረፋቸው የሀያላን ሀገራት ለኢትዮጵያ ያላቸውን ትኩረት በግልጽ የሚያሳይ ነው። ይህ የአሜሪካ ከፍተኛ አመራሮች ጉብኝት የሚያረጋግጠው አንድ እውነት ቢኖር ኢትዮጵያ ለምስራቅ አፍሪካ ሰላምና ደህንነት ብሎም ለቀይ ባህር ቀጠና ያላትን ሚና ለአሜሪካ ስትራቴጂካዊ ጥቅም የማይተካ መሆኑን ነው። ይህ የአሜሪካ አመራሮች መገኘት በሌሎች ሀያላን ሀገራትም ዘንድ ትልቅ መነቃቃትን የፈጠረ ሲሆን በቢሾፍቱ አየር ላይ የሚታየው የሀያላን ሀገራት የዲፕሎማሲያዊ ሽሚያ ኢትዮጵያ በዓለም መድረክ ያላትን ተሰሚነት ቁልጭ አድርጎ ያሳያል። ሩሲያ፣ ቻይና፣ እስራኤል፣ ብራዚል፣ ጣሊያን፣ ፈረንሳይ፣ ዩናይትድ ኪንግደም እና ህንድ የመሳሰሉት ሀገራት በኤክስፖ ላይ ተሳትፈዋል። ይህም የኢትዮጵያን ዲፕሎማሲ ከስሟል የሚሉ ወሬዎችን ውድቅ የሚያደርግና ሀገሪቱ በበርካታ አማራጮች ወዳጅነቷን እያጠናከረች መሆኑን የሚያበስር ሆኖ ተገኝቷል። በዚህ መሃል ግን የግብጽ ፖለቲከኞችን እንቅልፍ የነሳና በታላቅ ድንጋጤ ውስጥ የጣላቸው ሌላ ዜና ተሰምቷል። ይህም የተባበሩት አረብ ኤምሬት ለኢትዮጵያ አየር ኃይል 20 የፈረንሳይ ስሪት የሆኑ አራተኛ ትውልድ ሚራጅ 2000 መልቲሮል የጦር ጀቶችን በስጦታ ማበርከቷ ነው። ይህ መረጃ በአረብ ሚሊተሪ ድረገጽ ላይ መውጣቱን ተከትሎ በካይሮ የሚገኙ ፖለቲከኞች እነዚህ ባንዳዎች በማለት አረብ ኤምሬትን እየወረፉና በከፍተኛ ለቅሶና ሰቆቃ ላይ ተጠምደዋል። ግብጽ ኢትዮጵያን በተለያየ መንገድ ለመጫን ብትሞክርም የኢትዮጵያ መንግስት ህዝቡን አስተባብሮና ወታደራዊ አቅሙን አዘምኖ መቅረቡ የግብጽን የዘመናት ሴራ ግቡን እንዳይመታ አድርጎታል። ግብጻውያኑ ኢትዮጵያ ወደብ ሳታገኝ አትመለስም የሚል ከፍተኛ ስጋት ውስጥ መውደቃቸው የኢትዮጵያ የባህር በር ጥያቄ ምን ያህል ትክክለኛና ወቅታዊ መሆኑን ከጠላት አንደበት ያረጋገጠ ሆኖ ተገኝቷል። ይህ የኢትዮጵያ የባህር በር ፍላጎት ደግሞ በኤርትራ መንግስት ዘንድ ከፍተኛ ሽብርን ፈጥሯል። ኤርትራ በዚህ ሰዓት በኢትዮጵያ ላይ በምታካሄደው የማናናቅ ፕሮፓጋንዳ በስተጀርባ ያለው እውነታ የህልውና ፍርሃት ነው። ኢትዮጵያ የአሰብን ወደብ የማግኘት ጥያቄዋ ከታሪካዊና ህጋዊ መብቶች የሚመነጭ ነው። ኤርትራ
ከኢትዮጵያ ስትገነጠል የነበረው ሂደት በዓለም አቀፍ ሕግጋት መሰረት እጅግ አጠያያቂ ነው። አንደኛ፣ ኤርትራ ስትገነጠል እንደ ሌሎች የአፍሪካ ሀገራት የቅኝ ግዛት ውል የነበራት ግዛት አይደለችም። ይልቁንም የኢትዮጵያ አካል ነበረች። ሁለተኛ፣ በ1983 ዓ.ም የነበረው የኢትዮጵያ ጊዜያዊ መንግስት የሀገርን ሉዓላዊነትና የግዛት አንድነትን አሳልፎ የመስጠት ህጋዊ ውክልናም ሆነ የህዝብ ፍቃድ አልነበረውም። በዓለም አቀፍ ህግ መሰረት የአንድን ሀገር ሉዓላዊ ግዛት ሊለውጥ የሚችለው በህዝብ ፍላጎትና በህጋዊ ሂደቶች ብቻ ሲሆን ያኔ የተካሄደው የሪፈረንደም ሂደት ግን የኢትዮጵያን ጥቅም ያላስከበረና በግብፅና በሌሎች የውጭ ኃይሎች ሴራ የተቀነባበረ ነበር። ግብፅ ኢትዮጵያ የባህር በር እንዳይኖራት በማድረግ ደካማና ለምጽዋት የምትገዛ ሀገር እንድትሆን የሰራችው ሴራ ዛሬ በኢትዮጵያ አየር ኃይል ብርታትና በዲፕሎማሲያዊ ብልሃት እየተቀለበሰ ይገኛል። ኢትዮጵያ ዛሬ የያዘችው አቋም አይደለም አሰብን፣ ኤርትራን ራሷን እንደገና የመጠቅለል ታሪካዊና ህጋዊ ሰነዶች ያላት ሀገር መሆኗን ዓለም ሊረዳው ይገባል። የህጋዊ መብት ደግሞ በጉልበት ሳይሆን በፍትህና በታሪክ እውነታዎች ላይ የተመሰረተ ነው። ዛሬ በቢሾፍቱ የታየው የአሜሪካ፣ የሩሲያ፣ የቻይናና የሌሎች ሀያላን ሀገራት ፍላጎት የሚያሳየው እነዚህን ሀገራት ከባህር በር አልባዋ ኢትዮጵያ ይልቅ የቀይ ባህር ባለቤት ከሆነችውና ጠንካራ ወታደራዊ አቅም ካላት ኢትዮጵያ ጋር መስራትን እንደሚመርጡ ነው። ጠላት የሚቀናብህ ከሱ ስትበልጥ ብቻ ሳይሆን ከሱ ስር ሆነ እንደማትገዛና እንደማትሰማው ሲያውቅ ጭምር ነው። ዛሬ የኢትዮጵያ አየር ኃይል ዋና አዛዥ ጀነራል ይልማ መርዳሳና የሀገር መከላከያ ሚኒስትሩ ፊልድ ማርሻል ብርሃኑ ጁላ እንግዶችን አስጎብኝተው ሲያበቁ የተላለፈው መልእክት ግልጽ ነው። ኢትዮጵያ ክብሯንና ጥቅሟን ለማስከበር ለማንም አትንበረከክም። ይህ የሀያላን ሀገራት የሽሚያ መዳረሻ መሆናችንና የጠላቶቻችን ለቅሶ የኢትዮጵያ ትንሣኤ መቃረቡን የሚያበስር ደውል ነው። እናንተ የኢትዮጵያ ልጆች ሆይ በሀገራችሁ ዲፕሎማሲያዊና ወታደራዊ ክንደመኑ። ኢትዮጵያ ወደ ቀድሞ ልዕልናዋ የምታደርገው ጉዞ በምንም ኃይል አይቆምም። በቀጣይ መረጃ በአፍሪካ ቀንድ ሰማይ ስር ለዘመናት የቆየው የኃይል ሚዛን ዛሬ በማይታሰብ መልኩ እየተቀየረ ይገኛል። ለ30 ዓመታት በቀጠናው አንጻራዊ መረጋጋት ያላት ተደርጋ የምትወሰደው ጅቡቲ ዛሬ በገዛ ቤተ መንግስቷ ጀርባ የተደቀነባትን የማንነትና የህልውና ስጋት እየተጋፈጠች ትገኛለች። የፕሬዝዳንት ኢስማኤል ኦማር ጌሌ መንግስት ከውጭ በሚመነጭ የመፈንቅለ መንግስት ስጋትና ከውጭ በሚሰነዘር ስልታዊ የድሮን ጥቃት መካከል መወጠሩ የቀጠናውን ፖለቲካዊ ካርታ ለዘላለም ሊለውጠው የሚችል ክስተት ተደርጎ ተወስዷል። ይህ ክስተት ደግሞ ከጅቡቲ ደህንነት በላይ ለኢትዮጵያ የባህር ፍላጎትና ለቀይ ባህር ጂኦፖለቲካዊ አዲስ ምዕራፍ ከፋች ሆኖ ብቅ ብሏል። በጅቡቲ ወታደራዊ ይዞታዎች ላይ የተሰነዘረውና የሀገሪቱ የመገናኛ መስመሮችን ሽባ ያደረገው የድሮን ጥቃት የጥቃቱ ፈጻሚ ማንነት በይፋ ባይገለጽም የተከናወነበት ረቂቅ ጥበብ ግን የአንድን ሀያል የውጭ እጅ ጣልቃ ገብነትን ፍንጭ የሚሰጥ ነው። ይህ ጥቃት በተለይ በጅቡቲ የደህንነት መዋቅር ውስጥ ከፍተኛ ድንጋጤን የፈጠረ ሲሆን ፕሬዝዳንቱ ከቤተ መንግስት ጀርባ ማን አለ በሚል ጭንቀት ውስጥ እንዲወድቁ አድርጓቸዋል። ይህ ሁኔታ በምዕራብ አፍሪካ የታዩትን የማሊ አይነት ወታደራዊ መፈንቅለ መንግስት ትዝታዎችን የሚቀሰቅስ ሲሆን የጅቡቲ ፖለቲካዊ መረጋጋት ማክተሙንና አዲስ የለውጥ ማዕበል መጀመሩን ያመላክታል። ይህ በጅቡቲ የተከሰተው የውስጥ ድክመት ለኢትዮጵያ የባህር በር ጥያቄ ትልቅ ስልታዊ ትርጉም አለው። ኢትዮጵያ ላለፉት 10 ዓመታት በጅቡቲ ወደብ ላይ የነበራትን ጥገኝነት ለብሔራዊ ደህንነቷ ስጋት መሆኑ መቆየቱ ይታወቃል። ጅቡቲ የኢትዮጵያን የኢኮኖሚ የደም ስር በመቆጣጠር የምታገኘው ቢሊዮን ዶላር አሁን ሀገሪቱ በገባችበት የውስጥ ትርምስ ምክንያት ለኢትዮጵያ አስተማማኝ መሆኑን አቁሟል። ኢትዮጵያ ከሶማሌላንድ ጋር የፈጠረችው የታሪክ ስምምነት ጅቡቲን ብቸኛ መተንፈሻ ከመሆን የሚያስቀራት ስልታዊ እርምጃ ሲሆን አሁን በጅቡቲ የታየው አለመረጋጋት ደግሞ የኢትዮጵያን አማራጭ ፍለጋ ትክክለኛነት በተግባር አረጋግጧል። ጅቡቲ በመፈንቅለ መንግስት ስጋት በምትናጥበት በዚህ ወቅት ኢትዮጵያ የራሷን የባህር በር ባለቤትነት ለማረጋገጥ የምታደርገው ጥረት ከዲፕሎማሲያዊ ጥያቄ ወደ ህልውና አስፈላጊነት ተሸጋግሯል። ከዚህ ባለፈ የቀጠናው ጂኦፖለቲካዊ ሴራዎች መጋለጥ በጅቡቲ ሚስጥራዊ ሪፖርት ውስጥ በግልጽ ታይቷል። ሪፖርቱ የጎረቤት ሀገር እጅ ሲል የጠቀሰው የአስመራውን መንግስት መሆኑን ለመገመት አያዳግትም። ኤርትራ በጅቡቲ በኩል የሚመጣውን የለውጥ ማዕበል ወደ እሷ እንዳይዞር በመስጋት በኢትዮጵያ ላይ የምታደርገውን የሚዲያና የፕሮፓጋንዳ ዘመቻ አፋፍመዋለች። ይሁን እንጂ ኢትዮጵያ በቢሾፍቱ ሰማይ ላይ ባሳየችው የአየር ኃይል የበላይነትና የታጠቀችው ዘመናዊ ጀቶች በቀጠናው ላይ ሊሰነዘር የሚችለውንም ማንኛውንም ትንኮሳ የመመከት አቅም እንዳላት ለዓለም አሳይታለች። በተለይም የግብፅና የኤርትራ ስልታዊ ጋብቻ በኢትዮጵያ ላይ የከበበውን አጥር ለመስበር የጅቡቲ የውስጥ መናጋት
ሀገራት ትልቅ ክፍተት ፈጥሯል። ግብጽ በቀይ ባህር ላይ ያላትን የበላይነት ለማስጠበቅ ጅቡቲና ኤርትራን እንደ መከላከያ ጋሻ ስትጠቀምባቸው ነበር። አሁን ግን ጅቡቲ በውስጥ ትርምስ ስትታወቅ ግብጽ የያዘችው የዲፕሎማሲና የወታደራዊ ተጽዕኖ ጋሻ እየተሰበረ ይገኛል። ኢትዮጵያ ደግሞ ይህንን ክፍተት በመጠቀም የአፍሪካ ቀንድ እውነተኛው ባለቤትና የባህር በሮች ሉዓላዊ ጌታ መሆኗን በተግባር እያስመሰከረች ነው። እንደ አሜሪካና ሩሲያ ያሉ ሀያላ ሀገራት ቢሆኑም በግርግር ውስጥ ካለችው ጅቡቲ ይልቅ ጠንካራ ማዕከላዊ መንግስትና አስተማማኝ ወታደራዊ አቅም ካላት ኢትዮጵያ ጋር ስትራቴጂካዊ ወዳጅነትን መፍጠር እንደሚመርጡ ግልጽ እየሆነ መጥቷል። በአጠቃላይ ዛሬ በአፍሪካ ቀንድ ሰማይ ላይ የሚታየው የድሮን ጭስና የጀቶች ድምፅ የአንድን ትልቅ የታሪክ ሽግግር ምልክት ነው። ጅቡቲ በመፈንቅለ መንግስት ስጋት ስትናጥ፣ ግብጽ በስትራቴጂካዊ ኪሳራ ስትታመስ፣ ኤርትራ ደግሞ በፍርሃት ጥላ ስር ስትወድቅ፣ ኢትዮጵያ ግን የሀያላን ሀገራት የትኩረት ማዕከል ሆና የንስር ግርማዋን እያሳየች ነው። ታሪክ ምስክር ነው። የኢትዮጵያ የባህር በር ባለቤትነት ጉዞ በህግም በታሪክም በወታደራዊ ክንድም የተደገፈ ነው። ዛሬ በጅቡቲ የተጀመረው ንዝረት ነገ የኢትዮጵያን ባንዲራ በቀይ ባህር ዳርቻ ላይ ለማውለብለብ የሚደረገውን ትግል የሚያፋጥን እንጂ የሚያደናቅፍ አይሆንም። ኢትዮጵያ የቀጠናው የሰላምና የኃይል ማዕከል ሆና የመውጣቷ ሂደት አሁን መመለሻ የሌለው ደረጃ ላይ ደርሷል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።